በስሜት የሚደረጉ ነገሮች በሙሉ ውጤት የላቸው። ሁሉ ጊዜ ምንድናቸው? ኪሳራን ያመጣሉ። አንድ ሰው ከስሜት ውጪ በሆነ በአእምሮ ነገሮችን ማድረግ ሲጀምር በዘመኑ ሁሉ የድል ሰው ነው፣ ወይንም ራሱን ኮንትሮል አድርጎ እየሄደ ያለ ሰው ምልክት ነው። አንደኛው ዛሬ እንድንመለከት የምፈልገው ራስን መግዛት ወይንም ሴልፍ ኮንትሮል የሚል ነው። ራስን ምን ማድረግ? መግዛት። ብዙ ሰው በደንብ ስሙኝ፣ ብዙ ሰው ስለ ራሱ እሱ ራሱ ከሚያውቀው ይልቅ ሌላ ሰው ስለሱ የሚያውቀው ይበልጣል። ምንድነው ራስን መግዛት? ራስን መግዛት ወይንም ሴልፍ ኮንትሮል ማለት የሰው ልጅ ስሜት አለው። የሰው ልጅ ምን አለው? ስሜት አለው። ሰው በስሜቱ የሚጓዝ ከሆነ ራሱን ገዝቶ አይደለም እየሄደ ያለው። ብዙ ውሳኔዎች ሰው በህይወታቸው የሚወስኑት በቤታቸው ላይ በራሳቸው በሆነ የህይወት አቅጣጫ ላይ ብዙ ሰው የሚወስነው ከስሜቱ ተነስቶ ነው። አንድ ሰው ከስሜቱ ተነስቶ የሚወስነው ውሳኔ ምን አይደለም መሰላችሁ? ሴልፍ ኮንትሮል አድርጓል አይደለም፣ ራሱን ተቆጣጥሮት አይደለም እየወሰነ ያለው። አንድ ሰው ራሱን መቆጣጠሩ የሚታወቀው ወይንም ሴልፍ ኮንትሮል ማድረጉ የሚታወቀው የመጀመሪያው ነጥብ ከስሜት ውጭ በሆነ በአእምሮ ባለው አስተሳሰብ ራሱን መምራት ሲጀምር ይሄ ሰው ራሱን ምን አድርጓል? ተቆጣጥሯል ማለት ነው። ይሄ በዓለማችን ላይ በጣም ይሄ በህይወት ዘመናችሁ ሁሉ ረጅም ዘመን መሄድ ከፈለጋችሁ ኪ ነው የምሰጣችሁ። ራሱን የሚገዛ ሰው የመጀመሪያው ቁልፍ ምንድነው? የመጀመሪያው ኪ አንድ ሰው ራሴን ገዝቻለሁ ካለ ከስሜት ውጪ በአእምሮ መመራት ሲችል ማለት ነው። ለምንድነው ብዙ ትዳሮች የሚፈርሱት? ለምንድነው ሰዎች በአንድ ላይ ሲኖሩ በጥላቻ ውስጥ ከሚወስኑት ውሳኔ የተነሳ ሰዎችን ይገላሉ? ለምን? እነዚህ ሰዎች ይሄን ውሳኔ ሲወስኑ የወሰኑት በስሜት ውስጥ ሆነው ነው እንጂ በአእምሮ ሆነው አይደለም የወሰኑት። ይሄ ውሳኔ ደግሞ ሁል ጊዜ ምን ያደርጋቸዋል? እንዲጸጸቱ ያደርጋቸዋል። በዘመናቸው ሁሉ የእግዚአብሔር ፕሮግራም በህይወታቸው እንዳይገለጽ ያደርጋል። ራስን መግዛት ማለት አንድ ሰው ከስሜቱ ውጪ ከስሜቱ ምን ውጪ ምናልባት ከውጭ የሚመጣውን የትኛውንም ድምጽ የትኛውንም ቀስት የትኛውንም የጠላት ድምጽ ከዛ ውጪ ሆኖ ሲወስን ይሄ ሰው ራሱን ገዝቷል ማለት ነው። ለምሳሌ በምትጣሉበት ሰዓት ስፔሻሊ ባልና ሚስቶች በቤታችሁ ላይ በምትጣሉበት ሰዓት በህይወታችሁ ላይ ዲሳይድ ማድረግ ያለባችሁ መወሰን ያለባችሁ አንድ ውሳኔ አለ። ከቻላችሁ እናንተ ጥላችሁ መውጣት ነው። ጭቅጭቅ በተፈጠረበት ሰዓት ላይ በመካከላችሁ ላይ ይሄ ነገር እየጋለ በመጣ ቁጥር የምትወስኑት ውሳኔ ኔጌቲቭ ነው የሚሆነው። የምትወስኑት ውሳኔ ትክክለኛ ውሳኔ አይደለም። የወሰናችሁት ውሳኔ በእናንተ ላይ የመጣው ከየት ነው? ከራስን ከመግዛት ውጪ በሆነ መንገድ ነው ውሳኔ እየወሰናችሁ ያላችሁት። የመጀመሪያው ነጥብ አንድ ሰው ራሱን ገዝቷል ብለን ስንመለከት ራሱን የገዛው ስሜቱን ሳይሆን አእምሮን መከተል ሲችል ነው። በህይወት ዘመናችሁ ሁሉ መገዛት የሌለባችሁ ነገር ምንድነው ካላችሁኝ፣ በስሜታችሁ እንዳትገዙ። በስሜቱ ተገዝቶ ማንም ሰው ያሸነፈ ሰው የለም። በስሜት ሲተገዛ ሰው እንደ ሂትለር ነው የሚሆነው። ሂትለርን ይዩት። ዓለምን ለመግደል በቃ ዓለም ላይ የሰራው ስራ በጣም ዳንጀረስ ነገር ነው የሰራው። የሰውን ቆዳ ወደ እንትን ቀይሯል። ሳሙና ያደረገ ሰው ነው ሂትለር። ሂትለርን የሚያውቀው ሰው አለ? ሂትለር ማለት በጣም ዓለምን ሲገዛ የነበረ እጅግ ገዳይ፣ ዓለምን በእጄ ይዛለሁ ብሎ የተነሳ ሰው ነበር። በጣም ከባድ ገዳይ ነበር። የሰውን ልጅ ቆዳ ወደ ለምሳሌ የበግ ቆዳ የምናምን ቆዳ ነው ወደ ሳሙና የሚቀየረው። ይሄን ታውቃላችሁ? ግን የሰውን ቆዳ ወደ ሳሙና የቀየረ ሰው ነው። ይሄን ያህል እጅግ ጨካኝ ሰው ነበር። በኃይልና በጉልበት ዓለምን ኮንትሮል አደርጋለሁ ብሎ የተነሳ ሰው ነው። ግን መጨረሻ ላይ አንድ ነገር ተናገረ። ከኔ ጋር ናችሁ? መጨረሻ ላይ አንድ ነገር ሄደ፣ ሞከረ። ከሄደ በኋላ ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ አንድ ንግግር ተናገረ። እኔ ዓለምን አለ
በጦር በጉልበት በኃይል ኮንትሮል ለማድረግ ሰራውኝ አለ። አንድ ግን አይሁዳዊ ኢየሱስ ጌታ በፍቅር ዓለምን ምን አደረገው ይላል ገዛው። አንድ አይሁዳዊ ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሲናገር ነው። በስሜት የሚደረጉ ነገሮች በሙሉ ውጤት የላቸው። ሁሉ ጊዜ ምንድናቸው? ኪሳራን ያመጣሉ። አንድ ሰው ከስሜት ውጪ በሆነ በአእምሮ ነገሮችን ማድረግ ሲጀምር በዘመኑ ሁሉ የድል ሰው ነው፣ ወይንም ራሱን ኮንትሮል አድርጎ እየሄደ ያለ ሰው ምልክት ነው። በመጽሐፍ ቅዱሳችን ላይ ስትመለከቱ ዮሴፍን እዩት። በሕይወቱ ላይ ከባድ ነገር እንደመጣው ኢየሱስ ጌታ ነው። የጴጥፋራ ሚስት እጅግ ውብ ሴት ነች። ተራ ሴት አይደለችም። የንጉስ ሚስት ናት። የንጉስ ሚስት ማለት በዛ ዘመን ላይ ዝም ብሎ ተራ ሴት ከመንገድ ላይ አንስተው በቃ የንጉስ እጅግ አለ የሚባሉ በጣም ውብና ቆንጆ ሴቶች ናቸው ለነገስታት ሚስትነት የሚገቡት የሚታጩት። ከነሱ መካከል እቺ ሚስት ሃሌሉያ ዮሴፍን በደንብ ማማለል ትችላለች። ግን ዮሴፍ በስሜቱ የሚጓዝ ሰው አልነበረም። ሁለተኛው አንደኛው በስሜት ሳይሆን በአእምሮ አእምሮን መከተል፣ በአእምሮአችን መመራት። ምንም አይነት ስሜታዊ በሆናችሁበት ጊዜ ዶንት ዲሳይድ ኤኒ ውሳኔ፣ ምንም አይነት ውሳኔ ስሜታዊ በሆናችሁበት ሰዓት ላይ አትወስኑ። መጨረሻው ክፉ ነው። መጨረሻው የወሰናችሁት ውሳኔ እንድትጸጸቱ ያደርጋችኋል። ኢየሱስ ጌታ ነው። ሁለተኛው በአሁን ጊዜያዊ ደስታ አይ ማለት ብዙ ሰው አሁን ከሚያገኘው ነገር ተነስቶ ሁሉ ጊዜ ምን ያደርጋል? ይወስናል። አሁን የሚያስደስት ነገር ነገ የሚያስለቅስን ነገር አታድርግ። በዘመን ላይ መጥፎ ጠባሳ ምን ማለት እንደሆነ ልንገራችሁ። ጠባሳ አታስቀምጡ። ጠባሳ ሁሉ ጊዜ ይታያል። ጠባሳን ልትደብቁት አትችሉም። ሂድን ልታደርጉት አትችሉም። ጠባሳ ምን ይሆናል ማለት ነው? ሁሉ ጊዜ ይታያል። ይኸውላችሁ ወደዳችሁም ጠላችሁም የውሳኔያችሁ ውጤት ነው። አሁን ያላችሁበት ህይወት ስታገቡ ሰው አይደለም ለእናንተ የሚወስንላችሁ፣ እናንተ ራሳችሁ ወስናችሁ ነው የምታገቡት። አሁን ያላችሁበት ስፍራ ወደዳችሁም ጠላችሁም ውሳኔያችሁ ነው። አንዳንዱ ሚሊዮነር የሆነው ወስኖ ነው። አንዳንዱ ድሃ የሆነው አውቆም ይሁን ሳያውቅ ወስኖ ነው። ውሳኔያችሁ ዝም ብሎ ነገር እንዳልሆነ እንድነግራችሁ ነው። ውሳኔ ማለት ደግሞ ቀን በቀን ወይንም በየሰዓቱ በህይወታችሁ ላይ ተወሰናላችሁ። ለምሳሌ አንድ ሰው ጤንነቴን ራሴን ጠብቃለሁ ካለ ስፖርት ይሰራል። ስፖርት ለመስራት ምን ማድረግ አለበት? መወሰን አለበት። ስለወሰነ ነው ስፖርት የሚሰራው። ካልወሰነ ግን ምን አያደርግም? ስፖርት አይሰራም። በመጽሐፍ ቅዱሳችን ላይ ካያችሁ ሰምሶምን እንይ። ሰምሶን በህይወቱ ላይ ሚስ ያደረገ ሰው በጣም ይገርመኛል። እጅግ የእግዚአብሔር ጸጋና ቅባት በህይወቱ ላይ እግዚአብሔር ያስቀመጠለት ሰው ነው። አሁንን ኖ ማለት በማቃቱ መጨረሻ ላይ አጥፍቶ ጠፊ የሆነ ሰው ነው ሰምሶን። ከኔ ጋር ናችሁ? የእግዚአብሔር ቅባት የነበረበት ትልቅ ስራ የሰራ ሰው ነው ሰምሶን። ለብዙዎች እረፍት የሆነ ሰው ነው ሰምሶን። ሃሌሉያ። ሰምሶን ምን ያህል ለብዙ ሰው እረፍት የሆነ ሰው ነው። ብዙ የታሰሩትን የፈታ ሰው ነው ሰምሶን። ብዙ የደከሙትን ያበረታ ሰው ነው ሰምሶን። አላማ ካታዳገቡስ ግን ምን አይነት ውሳኔ ወሰነ? 3 ጊዜ በሴቶች ራሱን ወደማይሆን መንገዱ ገባ። ውሳኔው ነው። መጨረሻ ላይ አይኑ የጠፋው በምኑ ነው? በውሳኔው ነው። ከኔ ጋር ናችሁ? አይኑ የጠፋው ምንድነው? ዛሬ ብሎ የዛሬ ኖ ከማለት ይልቅ ዛሬ ላይ ቁጭ ብሎ ስለወሰነ ነው አይኑ የጠፋው። ብዙ ሰው የሚመስለው ምክንያታዊ ይሆናል። የሆነ ሰው ላይ እንትን ይላል እንትናንትን ስላለኝ ነው። ኖ ኖ ኖ አይደለም። ራስህ ነህ የወሰንከው። እንትና ምንም ያደረገው ነገር የለም። እንትና ያደረገችው ነገር የለም። እኔ በአጭር የአገልግሎት ዘመኔና ከሰው ጋር ባለኝ ፌሎሺፕ ብዙ አይቻለሁ። በጣም የገረመኝ በክፉ መንገድ የሰበሰቡ ሰዎች፣ ገንዘብ ቤት የሰሩ ሰዎች፣ በክፉ መንገድ ሄደው ያካበቱ ሰዎች መጨረሻ ላይ አይደለም መብላት ቤታቸውን ማየት እስኪያቅታቸው ድረስ የፈረጠጡ ሰዎች አሉ። ማየት ነው ምላችሁ። ንጹህ ከሆንክ ግን ኮንፊደንስ አለ። ንጹህ ነህ። ያ የሰበሰብከው በንጽህና ነው። የመጣው በንጽህና ነው። ለጊዜያዊ በዛ ሰዓት እውነት ነው የሚመስለው። ደስ ብሎ ተሰበስባል፣ ደስ ብሎ ታካብታል። ግን አትበላው። ወደድክም ጠላ
በንጽህና የሰበሰብከው ግን ወደዳችሁም ጠላችሁም ትበሉታላችሁ። ደረታችሁን ነፍታችሁ ነው የምትጋፈጡት። እውነት አለ እናንተ ጋር ውስጣችሁ ንጹህ ነው። በማንም ሰው ምን የለባችሁም። የማንም ሰው ምን ባለዳ አይደላችሁ። አያችሁ ውስጣችሁ ሙሉ ነው። ደስተኞች ናችሁ። ባለዳ አይደላችሁ። አየ ንጽህና በዘመን ሁሉ ደረትን ነፍተህ እንድትኖር ያደርጋል። ዛሬን ኖ ማለት ልመዱ። ለአሁን ፊሊንግ ለአሁን ስሜት ኖ ማለትን ኤክሰርሳይዝ አድርጉ። የሰምሶንን መጨረሻ ስታዩት በህይወቱ ላይ ሀፕን ያደረገው ምንድነው? ይሄ ሰው መጨረሻ ላይ እንደምታዩት አየ አንተ የሚገርም እኮ ነው። ስንት ቀበሮችን ነው ያን ሁሉ ቀበሮ አስሮ አንደኛው እሱ በአንድ ምንድነው የሚባለው መንጋጋ ስንቱን የረሸነ ሰው ታስሮ ቢበጣጥስ የነበረ ኃያል ሰው ጉልበታም የነበረ ሰው አጃላ ባሮስ አሜን 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 አቅም የነበረው ጉልበታም ኃያል የነበረ ሰው አቅም አጣ፣ ጉልበት አጣ። እግዚአብሔር በዘመናችሁ ሁሉ አቅማሚ ያደርጋችሁ። እግዚአብሔር በዘመናችሁ ሁሉ ራሳችሁን ኮንትሮል የምታደርጉበትን መረዳትና ጥበብን በኢየሱስ ስም ይስጣችሁ። እባካችሁ እጆቻችሁን ከፍ አድርጉና አሜን ብላችሁ ሰዱ። የዛሬው ላይ ሳይሆን የቆማችሁት ነጋችሁን የምታዩ እግዚአብሔር አይኖቻችሁን ይክፈት። አምላኬ እግዚአብሔር አይኖቻችሁን ይክፈት በኢየሱስ ስም። ነጋችሁን ተመልከቱ። ዛሬ በምንም አይነት መንገድ ውስጥ ሆናችሁ በንጽህና ነገን አይታችሁ የምትሄዱ ኃያላን እግዚአብሔር ያደርጋችሁ። ዛሬ ላይ ኖ ማለት የምትችሉትን ነገር ኖ የምትሉበትን ጸጋ እግዚአብሔር በኢየሱስ ስም ይስጣችሁ። ሲጫዋችሁ አሜን ብላችሁ ሰዱ። አስደናቂ ነው። ሶስተኛው የውስጥ ነፃነትን መጎናጸፍ። በዚህ ራስን መግዛት ማለት የውስጥ ነፃነትን ማጣት ማለት አይደለም። ከኔ ጋር ናችሁ? ራሱን የሚገዛ ሰው የውስጥ ነፃነትን ተጎናጽፎ የሚኖር ሰው ነው። የሚመስለው ግን ምንድነው? ነፃነትን ሳይጎናጸፍ የሚኖር ሰው ነው አይደል? የሚመስለው ግን አይደለም። ራሱን የገዛ ሰው የውስጥ ነፃነት አለው። የሚገርማችሁ ነገር እውነተኛ ነፃነት ማለት አንድ ሰው ራሱን መግዛት ሲችል ነው። እውነተኛ ምን ነፃነት ማለት ራሳችሁን መግዛት ካልቻላችሁ ነው በእውነተኛ ነፃነት ውስጥ እየሄዳችሁ የሌላችሁት። አንድ ሰው ራሱን ሲገዛ በምን እየሄደ ነው? እውነተኛ በሆነ ነፃነት ውስጥ ወይንም ራሱን በመግዛት እየሄደ ነው። አሁን ነፃነቱን ሉዝ አደረገ ነው ይመስለን አይደለም። ግን ጠላት ምንድነው? አይ ራስን እኮ ሉዝ አድርገሃል፣ ነፃነት ኦሬዲ ታፍኗል፣ ተይዟል ነው የሚለው አይደለም። ለምሳሌ አንድ ሰው አብዛኛው ጊዜ ሱሰኛ ሰዎች ሱስ ውስጥ የገቡበት አንደኛውና ትልቁ ምክንያት ብለው ምክንያታዊ ናቸው። ሁሉንም ብታወሯቸው ሪዘነብል ናቸው። ሪዝን ያመጣሉ። ምን አይነት ሪዝን? እንትና ነው እንደዚህ እንደሆነ ያደረገኝ ይላሉ። ሪዘነብል ናቸው። ግን የሚገርማችሁ ነገር ያ ሪዘነብል እንዲሆኑ ያደረጋቸው ዲሲቭ ያደረጋቸው ዲመን ነው። አንድ ሰው የለውጥ ዋነኛው ኪ ራስን ጥፋተኛ ማድረግ ነው። አንደኛው ቁልፍ ከገባችሁበት ከማንኛውም ነገር ሰው መውጣት የሚችለው መጀመሪያ ራሱን ለዛ ነገር ጥፋተኛ እንደሆነ አምኖ ሲቀበል ነው። እንደዛ ካላደረገ መለወጥ አይችልም። የለውጥ ጅማሬ እዛ ጋር ነው። ግን ጠላት ምን ያደርጋቸዋል መሰላችሁ? ሁል ጊዜ ምክንያታዊ እንዲሆኑ ያደርጋቸዋል። ሰምበዲ ነው እንደዚህ ያደረገኝ እንደዚህ ሆንኩት ብሎ በዛ ነገር ውስጥ ዲሲቭ ይደረጋል። ከዛ በኋላ በዛ ቁጥጥር ውስጥ ይሆናል። ከዛ ነፃ ነኝ ይላል። በቃ እኔ ራሴን ገዝቼ ነው እንደፈለኩ መሆን እችላለሁ፣ እጠጣለሁ፣ እኔ እኮ በጣም እንትን ነኝ ይላል። ግን ኦሬዲ ምን ሆኗል? ራሱን ከመግዛት ውጭ ነው ያለው። ራሱን ገዝቶ አይደለም። ማንነቱን አይወል። ራስን መግዛት ማለት ማንነትን መኖር ማለት ነው። የመጀመሪያው አንድ ሰው ራሱን ኮንትሮል አደረገ ማለት ምን ሲሆን ነው? አንደበቱን መቆጣጠር ሲችል ነው። ከኔ ጋር ናችሁ? ራሱን ገዛ ብለን ስንናገር አንድ ሰው አንደበቱን ምን ሲያደርግ ነው? ሲቆጣጠር። ይሄ ሰው ዝም ብሎ አፉ ላይ አንዳንድ ሰው እኔ ግልጽ ነኝ ይላል። ግድ የላችሁም ግልጽ ስለሆነ አይደለም፣ ራሱን መቆጣጠር ስላልቻለ ነው። ሁሉ ጊዜ ሪዘነብል እንድትሆኑ ነው የሚያደርጋችሁ።
ከኔ ጋር ናችሁ? ምክንያታዊ እንድትሆኑ ያደርጋችኋል። ያን ምክንያት ደግሞ የሚሰጣችሁ ራሱ ነው። አንደኛው አንደበታችንን መቆጣጠር። ራሳችሁን ገዛችሁ ማለት ልክ ከአፋችሁ ከወጣ በኋላ ወይኔ ከአፋችሁ ቃል ወጣ ማለት ነው እንደሆነ ልንገራችሁ። ሳታውቁት የሆነ አየር ላይ ነው የለቀቃችሁት። ባይዜ ማንም ሰው ይላል ከአፉ የወጣውን ቃል በእግዚአብሔር በአብ ፊት ይጠየቃል። ይሄን ታውቁታላችሁ? ሁሉም ሰው ከአንደበቱ ያ ማለት እንደሆነ ልንገራችሁ። ከአፋችሁ የወጣው ቃል ዝም ብሎ አይጠፋም። የሐሰት ትምህርት ነው እንዳትሉ እንጂ አየር ላይ ነው የሚቀረው። ወደዳችሁም ጠላችሁ ከአፋችሁ የተናገራችሁት ከአፋችሁ የወጣው ቃል ወደዳችሁም ጠላችሁም አየር ላይ ነው የሚቀመጠው። የጌታችንና የመድኃኒታችን ኢየሱስ ክርስቶስ በምድር ላይ የተናገረውን ሳይንስ እንኳን ፕሩፍ የሆነ ለቃቅሟል የሆነ አንዳንድ ቃላት። ይሄን ታውቃላችሁ? ይሄን ያህል የሰው ልጅ አእምሮ ሄዷል። የምትናገሩት ቃል የሁላችሁም የት ነው ያለው? አየር ላይ ነው። ልባችሁ ውስጥ ያለውን የሚያውቀው እግዚአብሔር ነው። አየር ላይ ከአፋችሁ የወጣውን ግን ሰው ሁሉ ያውቃል። ተመራማሪዎች ሳይንቲስቶች ያውቃል። ለዛ ራስን ተቆጣጠር። ከአፍ ዝም ብለህ አታውጣ። ምን አትበሉ? ከአንደበታችሁ አስባችሁ ተናገሩ። ስፔሻሊ አንዳንድ አለመግባባቶች ሲፈጠሩ በዛ መካከል ላይ አንደበታችሁን ኮንትሮል አድርጉ። ባልና ሚስቶች ስትሆኑ፣ ፓርትነሮች ስትሆኑ፣ የሥራ ፓርትነሮች ስትሆኑ ምን አድርጉ? ዝም ብላችሁ በቃ በስሜት የምትናገሩት ነገር ወደዳችሁም ጠላችሁም አንደኛው ያኛውን ሰው ሊጎዳ ይችላል። ሁለተኛው ራሳችሁን፣ ሶስተኛው ደግሞ በተናገራችሁት ከአፋችሁ በወጣው ቃል ነገ ልትጠየቁ ትችላላችሁ። ሃሌሉያ። ሁለተኛው ሐሳብን መቆጣጠር። ለምሳሌ ለጸሎት ስትንበረከኩ የመጀመሪያው ታይም ላይ አእምሮአችሁ ውስጥ የማይመጡ ሐሳቦች የሉ። ጧት ያናደዳችሁ ሰው ትዝ ይላችኋል። አሁን ቤታችሁ ስትሄዱ ዛሬ ሞክሩ። ዝም ብላችሁ ሲተንበረከኩና ለመጸለይ ያኔታ ያላችሁ ልክ እንደ ተንበረከካችሁ ከዚህ በፊት የሰደባችሁ ሰው፣ መስሪያ ቤት የሰደባችሁ ሰው ሐሳብ ይመጣል። ያ ሐሳብ የናንተ ሐሳብ አይደለም። የማን ሐሳብ ነው? ጠላት ከተንበረከካችሁበት እንድትነሱ ነው ያን ሐሳብ የሚሰጣችሁ። በዛ ሰው ተናዳችሁ እንዴት ይሄ ሰው እንደዚህ ብሎኛል እንዴ ብላችሁ ያንን ቃል ሜዲቴት እንድታደርጉ ከዛ ከጸሎት አትሞስፈር እንድትወጡ ጠላት ምን ይሰጣችኋል? ሐሳብ ይሰጣችኋል። ይሄ ሐሳብ የናንተ ሐሳብ አይደለም። አንዳንድ ጊዜ አእምሮአችሁ ውስጥ ምናልባት መንገድ ላይ እየሄዳችሁ ሊሆን ይችላል። ይሄ ሐሳብ መጥቶ እንዲህ አልጸልይም ብሎ እንዲህ ያ ማለት ነው የጠላት ስትራቴጂ ነው። ለይታ ይሄ የኔ ሐሳብ አይደለም ብለ ለራስ መናገር አለብህ። ከኔ ጋር ናችሁ? ለሰው ሳይሆን ለራስ ይሄ ሐሳብ የማን አይደለም? የኔ ሐሳብ አይደለም ብላችሁ ለራሳችሁ ነግራችሁት ያን ሐሳብ አባራችሁ መንገዳችሁን መቀጠል መቻል አለባችሁ። አንዳንድ ጊዜ መጥፎ ሐሳቦች አእምሯችሁ ሲመጣል ያንን መጥፎ ሐሳብ ኖ ማለት መቻል አለባችሁ። ያንን ሐሳብ አልቀበልም ማለት መቻል አለባችሁ። ሰው አእምሮን መቆጣጠር። አሁን ሁሉም አእምሮ ውስጥ የመጣ ነገር በሙሉ የናንተ አይደለም እያልኳችሁ እኮ ነው። አንደኛው የሥጋ ነው፣ ሁለተኛው ደግሞ የሰይጣን ነው፣ ሶስተኛው ደግሞ አእምሮአችሁ ውስጥ የመጣው የእግዚአብሔር ነው። አየ የእግዚአብሔርን ለይተ አውቀ ያንን ሐሳብ በህይወት ላይ ሌላኛው እግዚአብሔር ተናገረኝ ማለት ነው። የእግዚአብሔርን ሐሳብ ወደ አንተ አእምሮ ሲሰጥ ያንን አሜን ብለ መቀበል ማለት ነው። እግዚአብሔር ተናገረ። በሐሳብ በኩል እግዚአብሔር ይናገራል። ታስታውሳላችሁ ጌታችንና መድኃኒታችን ኢየሱስ ክርስቶስ ልክ እንደሚሞት ለደቀ መዛሙርቶቹ ነገራቸው። ልክ ሲነግራቸው ጴጥሮስ ምንድነው ያለው? ይሄን ጥቅስ የሚያውቅ ጴጥሮስ ምንድነው ያለው? አይሁንብህ አለው። ማንን ያለው? ኢየሱስ እንደሚሞት ሲነግራቸው አይሁንብህ። ይሄ አይሁንብህ ብሎ የተናገረው አፉ የማን ነው? የጴጥሮስ ነው። ሐሳቡ ግን የማን ነው? የሰይጣን ነው። አንደበቱ ጴጥሮስ ነው የተናገረው፣ ግን በአንደበቱ አልፎ በሐሳቡ አልፎ የሚመስለው ጥሩ ነው አይደል? እንትኑ ግን በሐሳቡ አልፎ ሲናገር የማንን ሐሳብ ነው ያስተናገረው? የሰይጣንን ሐሳብ ነው ያስተናገረው። አያችሁ፣ ሐሳቡን ለይተን ምን ማለት መቁረጥ አለብን። ሌላኛው ሶስተኛው የፍላጎት ቁጥጥር። ብዙ የምትፈልጉት ነገር አለ። ፍላጎት ቁጥጥር። ማወቅ ማለት ምን ማለት እንደሆነ ልንገራችሁ። ከኔ ጋር ናችሁ? ማወቅ ማለት ያወቃችሁትን ነገር ለምሳሌ ይጎዳል የተባለውን ነገር እንደሚጎዳ አውቃችሁ ያ ጉዳት በእናንተ ህይወት ላይ እንዳይሆን
ማድረግና መሄድ ስትችሉ ምን ሆናችኋል? አውቃችኋል ማለት ነው። ዕውቀት ማለት ያወቃችሁትን ነገር አለማድረጋችሁ አውቃችኋል ማለት አይደለም። ብዙ ሰው ጸሎት በጣም ህይወትን እንደሚቀይር ያውቃል። የእግዚአብሔር ቃል ህይወትን እንደሚቀይር ያውቃል። ግን መጸለይ አይችልም። ልክ ነኝ አይደል? መጸለይ አለመቻል ማለት አላወቃችሁም ማለት ነው። አንድ ሰው ያን ነገር አወቀ ማለት ላወቀው ነገር ዲሲፕሊንድ ሲሆን ነው። ዲሲፕሊን በደንብ ስሙኝ። ላወቀው ነገር ምን ሲኖረው? ዲሲፕሊን ማለት ለዛ ነገር አቅም ኖሮት ማድረግ ሲችል። ዲሲፕሊን ማለት አንደኛው ታይም ነው፣ ለዛ ነገር ጊዜ መስጠት ነው። ሁለተኛው በደንብ ስሙኝ፣ አንደኛው ለዛ ነገር ምን መስጠት ነው? ጊዜ መስጠት ነው። ያለውን ሪሶርስ ፋይናንስ ሊሆን ይችላል ለዛ ነገር መስጠት ሲችል ነው። ያን ካላደረግን አላወቅንም። አንዳንድ ጊዜ ምግብ መብላት ከሌለባችሁ መብላት የለባችሁም። እግዚአብሔር ጾሙና ጸልዩ ካለ በዛ ሰዓት ላይ ወስናችሁ እየጾማችሁ እየጸለያችሁ ምን ይሆናል መሰላችሁ? ማይሸታችሁ። አንዳንድ ሰው ሽሮ እንኳን የሚጠላ ሰው ሽሮ እንዲወድ ያደርጋል። ለምን? ኦሬዲ ጾማችሁን እንድትፈቱ ነው። ከኔ ጋር ናችሁ? ጾማችሁን እንድትፈቱ አካባቢ ላይ ሽሮ እንኳን ባይኖር ከሩቅ ሽሮ ይሸታችኋል። ይኸውልህ በየትኛው ማቅጣጫ የሚሸታችሁ ምግብ ብቻ ነው። ውስጣችሁ ላይ ምግብ ብቻ ነው። ለምን ካላችሁኝ ጾማችሁን ጠላት በተቻለው አቅም እንድትፈቱ ነው መስራት የሚፈልገው። በዛ ውስጥ ነው ራስን መግዛት የምታየው። ኖ ማለት የምትችለው በዛ ውስጥ ነው። ራሳችሁን ኤክሰርሳይዝ አድርጉ። እቺን ጥቅስ ብቻ ልናገርና ልጨርስ። ምሳሌ መጽሐፍ 25 ቁጥር 28 ላይ ራሱን የሚገዛ ሰው ይላል ቅጥር የሌለው የፈረሰውን ከተማ ይመስላል ይላል። አየ መጽሐፍ የሚናገረው ራሱን የማይገዛ ሰው ይላል ምንድነው ይላል? ቅጥር የሌለው ምንድነው? ከተማ። ቅጥር የሌለው ምን? ሀገር። ወዳጄ ራሱን የማይገዛ ሰው ቅጥር የሌለው ሀገር ደግሞ ምን ይሆናል? በቀላሉ ጠላት እንደፈለገ ይጭውል። አንዳንድ ትዳሮች ቅጥር የላቸው። በኢየሱስም ዙሪያችሁ በአጥር የታጠረ ይሁን። በክርስቶስ ደም የታጠረ ይሁን። በኢየሱስ በደሙ የታጠረ ይሁን። ቤተሰባችሁ በደሙ ይታጠር በኢየሱስ። ዘራችሁ በክርስቶስ ደም ይታጠር በኢየሱስ።